እስኪ ልጆች ካሉሽ አላቅም፣ ነገር ግን ልጆች እንዲኖሩሽ እጸልያለሁ። ስትወልጂ ግን አንቺ ኮንትሮል ማድረግ ትጀምሪያለሽ። አየሽ፣ ጄኔሬሽን ወደፊት ነው እንጂ ኮንትሮል የሚደረገው ወደኋላ አይቻልም። ሀውካ ዊ ኦልሬዲ ፓስድ አውት አልፈናቸው ሄደን ሊይዙን አይችሉም። አሁን ነገ ግን አንቺ ልጅ ልትወልጂ ስትይ ሴት ልጅ ከሆነች እያየሽ ታሳድጊያታለሽ፣ ወንድ ልጅም ከሆነ እያየሽ ታሳድጊዋለሽ። የብዙ ጥፋቶች መንስኤ የቤተሰብ ኮንትሮሊንግ ሲስተማችን ትክክል ስላልሆነ ነው። የብዙ ጥፋቶች መንስኤ ወደ ኋላ ተመልሰን ልናስተካክለው አንችልም። ነገር ግን አሁን ላይ ቆመን ማስተካከል የራሳችንን መምረጥ ምርጫዎቻችንን ማየት እንችላለን ከተመለሰልሽ። እስኪ ዋው ምንም አይነት በደንብ አይ እኔ ያንተ አስተሳሰብ ስላለኝ ነው የወደድኩት ሐሳብና በጣም ነው የማመሰግነው። I'm oldest person, I love to be old. ራሴን ኦልድ ነኝ በኦልድ ነው ያጠርኩትና thank you so much በጣም ነው የማመሰግነው። እንትን ነው ታውቃላችሁ። ኦይ ጋሽ ብቻ ያ ማሊክን እኔ እዚህ ቤት ያው ድሮ ነበረ ድሮ ልበለው ግን ትንሽ ጠፍተህብኝ ነው እንጂ አለ እዚህ ቤት አለ። እንትን ነው ታውቃላችሁ ማን ምን ለምሳሌ ሐምዛን ብናጣ እዚህ ቤት እንቆጣለን፣ አበጋዝን ብናጣ እንቆጣለን፣ መቅዲን ብናጣ እንቆጣለን። አንድ ሰው ሲጎል ከዚህ ቤት እንቆጣለን። ቢኮዝ ሐሳብ ነው የምናጣው፣ ሐሳብ ነው ሰው አይደለም፣ ስሙን አይደለም የምናጣው፣ ሐሳቡን ነው የምናጣውና ሐሳቦች ሲደመሩ ደግሞ እንደዚህ አይነት ሪዛልት ይዞልን ይመጣል። አበጋዝ ኮሜንት አይቻለሁና ዘላስት ማለት ተመልሶልሃል አብሮ ወይስ ምን ልትል ነበር? አይ ቲንክ ኔትወርኩ ኦኬ። አመሰግናለሁ። ሰላም ብያለሁ ሁላችሁ። ሰላም እንዴት ነህ? ኦኬ ቀጥል። ወቀሽ ኖ ቀጥል። እሺ አመሰግናለሁ ወንድሜ፣ በጣም አሪፍ ሐሳብ ነው የሰጠን፣ እናመሰግናለን። ሁላችን የሚያስተምርና ትልቅ ነገር ነው የሰጠህን። እንደዛ አይነት ሰው ደግሞ መጥፋት የለባችሁም። አንዳንድ ጊዜ እኛ የምንገባው አውቀን ሳይሆን መስማት መማር ስላለብን ነው፣ ለህይወታችን አስፈላጊ ስለሆነና እኔ ምናልባት እንዲጨምርበት የምፈልገው ነገር ቢኖር ለምሳሌ አግብተው ትዳር ይዘው ማለት ነው ወደ ውጭ የሚሄዱ ሰዎች፣ የሚለያዩ ሰዎች የነሱ ልክነት እንዲታየዋለ የሁለት ጥፋት አይሆንም ወይ? ቢያንስ አንድ ሰው አግብቶ ሲሄድ እሷም እሱም እዚህ ሲለያዩ ተፈጥሯዊ ጫና አለባቸው አይደለም? እና በዛ ውስጥ ያ ሰው ቢሳሳት የሄደችውም ሴትዮ ስህተት አይደለም ወይ ብለህ ታስባለህ ወይ? እሱ አንድ ጥያቄ ነው። በቃ ይሄ ይበቃል እንዳላስረዝመው። እሺ ትክክል ነህ አበጋዝ፣ ቴንኪው ስለ ኮምፕሊመንቱ። እንደነገርኳችሁ ነው ሎንግ ዲስታንስ ሪሌሽንሺፕ በነጮቹ ተጀመረና አሁን ግን እያጠበቡት ነው። ወራስኛ ደግሞ እየሄድንበት ነው። ችግር የለውም ይላሉ እነሱ ካላቸው የፋሲሊቲ አቅም የተነሳ መገናኘት ይችላሉ። እኛ ያን ፋሲሊቲ ማሟላት አንችልም። ከዚህ ዱባይ ሄጄ ጓደኛዬን ወይ ሚስቴን በየሳምንቱ ላያት አልችልም። ኢትስ ቬሪ ዲፊካልት። እነሱ ግን በጣም ባላቸው ሲስተም የተነሳ ያደርጉታል። የኛ ህዝብ ምንድነው እየተሸወደ ያለው? ፎሎ አፕ እንዲህ ተከታይ ሆነ መከተል ሆነ መስራት አልቻልም የራሳችንን። እሱ ትልቁን ክፍተት ፈጠረብን። አበጋዝ ያለው ነገር ላይ 100% እስማማለሁ። ሰው መተዋወቁ መልካም ሆኖ ሳለ መለማመዱ ነው ትልቁ ችግሩ። መለማመዱ መተዋወቅና መለማመድ በጣም ይለያያል። በነገራችን ላይ ሪሌሽንሺፕ ላይ ትልቁ የሚከብደው ነገር መለማመዱ ነው። ሶ አንድ ሴት የአንድን ወንድ አንድ ወንድ ደግሞ የአንድ ሴትን ፖዚቲቪቲ ከተረዳ በኋላ ከዛ ሰው መራቅ ራሱ የሜንታል ኢልነስ ይፈጥራል። አበጋዝም ሜንሽን እንዳደረገው ምን ይመጣል? ናቹራሊ የተሰጠንን ጊፍትድ የመውሰድ ለዛ ትልቅ የሆነ የጸሎት ስነ ስርዓት ያስፈልገዋል አበጋዝ። እኔ በእኔ እምነት እነዛን ነገሮች ቆንጠጥ አድርጎ የሚይዝልን ከላይ ብቻ የመጣ ነው። በነገራችን ላይ መርሳት የሌለባችሁ የሰው እሺ እኔን አይደለም ይቅርታ
አንተን አይደለም ታፕታፕ አድርጉ እያለ ኦኬ ሶሪ። እነዚህ ነገሮች በእኔ አይምሮ የትልቅ የጸሎት ነገር ይሰጣቸዋል። በተፈጥሮ እኛ የምንሰራቸው ነገሮች በእኛ እጅ ላይ አሉ። ለምሳሌ ምን ማለቴ ነው? ሽንኩርት ከትፈን በርበሬ ደልዘን ሚጥሚጣ ጨምረን ወጥ መስራት እንችላለን። እስቲ እያንዳንዶቹ እዚህ ቤት ውስጥ ያላችሁ በራሳችሁ የሰራችሁትና ኮንትሮል ልታደርጉት የምትሞክሩት ነገር አለ። ከተፈጥሯችሁ ጀምሮ አትችሉም። ፈጣሪ ነው የሰጠን ያን ነገር አንችልም። ስለዚህ የሆነ ስትራግል ከመጣ ከተፈጥሯችን ጋር በተያያዘ ለምሳሌ የሴክስ ፍላጎት ውስጥ በጣም የሚያሳድርብን ከሆነ ያ ነገር እየተፈጠረ ያለው በእኛ ተነሳሽነት አይደለም። በእርግጥ ተነሳሽነት አለው። ኤክስተርናል ኢንቫይሮንመንት ይባላል። ሌላ ጊዜ እናወራዋለን። እሱ ከምናየውና ከምንሰማው የሚመጣ ነው። ነገር ግን ዳይሬክትሊ ከፈጠረው አካል ጋር ያገናኛል። ያንን ቀጥታ ማገናኘትም እኛ መመለስም የምንችለው በዛ በፕሬየር ነው። በመስገድ በመጸለይ በመጾም የምናደርጋቸው ነገሮች እነዚህን ዲስታንስ ይሄ ዲስታንስ ሪሌሽንሺፕ ተፈልጎ የሚመጣ አይደለም፣ ከኑሮ ጋር የሚመጣ ነው። ነገር ግን ያንን ኑሮ ማስቀጠል የሚፈልግ ሰው ወደ ምን መግባት አለበት? ወደ እምነቱ ገብቶ ጠንካራ የሆነ መሰረት መስጠት አለበት፣ ወይ ደግሞ መጣል አለበት። እዛች ላይ አንለስ አንችልማ። ገብቷል። 2 ዓመት አብራኝ የኖረች ሴት ሄዳ ምናልባት ምንም ማላቅ ልጅ ልሆን እችላለሁ ከሳ በፊት ከ2 ዓመት በኋላ that thing ጀነሬት ማድረግ ይጀምራል ራሱን ፈልጎ። I follow that generation ያንን ነገር ልከተል ነው። ስለዚህ ምን ማድረግ አለብኝ? አብረው መሄዱ መልካም ነው። መለያየቱ ግን ካለ ምክንያቱም አትሄድም አትልም። አድቫንቴጁን እኛ አዲስ አበባ ተቀምጠን እንትላቸዋለሁ አድቫንቴጅ እየጠበቅን ነው ወተን ለመስራት እግዚአብሔር የፈቀደ ቀን። ምክንያቱም ያለንበት የኢኮኖሚ ነገር ነው። ሁለቱም አብረው ሄዶ የሚሰራ ከሆነ እሰየው። አንዱ ግን እዚህ የሚሆን ከሆነ ከባድ ጸሎት ይፈልጋል። ከባድ ፈተና የሚመጣው እንደውም ያኔ የተለያዩለት ነው ከባድ ፈተና የሚመጣው። ሰይጣን እኛን ለማሳሳት የተገነጠሉ ሰዎች ወይም ደግሞ እነዚህ ለምሳሌ ሲንግል ዳዲ ሲንግል ሌዲ የምትሏቸው እናትና አባቶች ስናያቸው ነው ሰላም የሚመስሉት። they are not safe እነሱ አይምሯቸውን ማሰብም አንችልም መገመትም አንችልም። ለኛ ግን የሚነግሩን ነገር ምን ይሆናል? ለኛ የሚነግሩን ነገር ግን ምን ይሆናል? ኖ you can do that ብቸኝነት ጸጋ ነው። በደንብ ብቸኝነት ጸጋ ነው ይሏቸዋል። ይኸውላችሁ ተፈጥሯችሁን ከፈጣሪያችሁ ጋር ለማጣላት የሚመጡባት መንገድ ነች። ስለዚህ ሰው ከሰው መለያየት የጀመረለት ወይም ደግሞ በስራ አጋጣሚ የሚርቅ ከሆነ ጸሎት ማብዛት አለበት። የኔ ሰጀሽን ነው። ጸሎት ማብዛት አለበት። ቴንክ ዩ አበጋዝ ለጥያቄ ዋው ተማመለስ ለዚህ በጥያቄ ብቻ በጣም ይቅርታ በጣም ማለት የመነገር ስላለበት። ሌላው ጥያቄ ደግሞ ምን መሰለህ፣ እህቶች ያሉ አይደለም፣ ይቅርታ በሌላ መንገድ እንዳትወስዱ ሁላችሁንም በጣም ይቅርታ ጠይቃለሁ። አሁን ለምሳሌ እኔ አግብቻለሁ፣ በሚስቴ ላይ ሌላ ሴት ደረብኩባት። ስደርብባት አሁን እዚህም ስንወቅስ እንድታብራራልኝ የምፈልገው ስንወቅሰው ያን ወንዱን ብቻ እንወቅሰዋለን እና በባሏ ላይ ያገባችው ሴት መወቀስ የለበትም ብለህ ታስባለህ? ማለት አንዳንድ ጊዜ እንደ ባለጌ ወንዱ ይታያልና ሴቷስ ያቺ ባሏን ያገባችባት ሴት ሁለቱም ማናይበት መንገድ አለና እስኪ እንዴት ነው የምታየው አንተ እይታ ደግሞና በሁለቱም አሁን ሴቶቻችን ብዙ ጊዜ በአንዷ እንደተበደለች ነው እኛም ስንወቅስ የምንቆየውና የሴቷን ጉዳይ ሲያጅኛዋን በሷ ላይ ባሏን የወሰደችው አለች አይደለም? እንዴት ታያል? አሁን በወቀሳው መንገድ ብቻ ሌላው መንገድ ተውና በወቀሳ እና የሆነ ነገር በወንድ ብዙ ጊዜ ወንድ በጣም እየበደልናቸው ስለሆነ ያን በደላቸውን ሴቷስ አልበደለችም ወይ? እስኪ በአንተ እንደዛ ለማለት ፈልጌ አመሰግናለሁ። እንግዲህ እቺ ታፍ ኩዌስችን ነች እና ከዚህ ሁሉ እህቶቼ ጋር ልታጣላኝ እየሞከርክ ይመስላል። አም ጀስት ኪሪንግ እየሳቁኝ ነው። ግን በደል መነሻም መድረሻም የለውም ብዬ ማመን ሰው ነኝ በተፈጥሮዬ። በደል መነሻም መድረሻም የለውም ብዬ አስባለሁ። ግን ወደ ምን አመጣዋለሁ መሰለ፣ ለምሳሌ ሴቶች ሲሆኑ ነገሩ ይቀላል፣ ወንዱ ሲሆን ይገዝፋል የሚባልበት ምክንያቱም ምድር እየተመራች ያለችው በወንድ ነው። ይሄንን እንዳትረሳ። the heaviest person ቶና ትላልቁን የሴቶች ስራ የሚሰራው ወንድ ነው። the best chef ወንዶች ናቸው። the best lawyers the best ጠበቃ ምናምን ዓለም ላይ ትልቁን ፕራዮሪቲ እየሰራ ያለው ወንድ ነው። ዓለም የምትመራው በወንድ ነው። ይሄንን እናምና ሴቶቹም ያምናሉ። ስለዚህ ያ ነገር ምን አመጣ? በድሮ ዘመን ላይ
ማጆሪቲ የማድረግ ይሄ ማጆሪቲውን ወንድ ብዙ ነገሩን ወንድ መያዝ ጀመረ። ከዛ ተከትሎ የሴቶች እንቅስቃሴ ተጀመረና የሆነ ሴንቸሪ ላይ የሴቶች እኩልነት የሚባል መጣ which is wrong ትክክል ያልሆነ ነገር ግን የሴቶች እኩልነት አለ ናቹራሊ አለ በተፈጥሮ ያለ ነው ግን የማኒፑሌሽን ሲስተም ተሰራ ይሄ ለኛ ሀገር ሴቶች ሲሆን ነጮቹ ጋር ተሰርቶ የመጣ ነገር እንደሆነ መረዳት መቻል አለባችሁ ሶ የሴቶች ነጻነት የሴቶች እንደዚህ የሴት መብት ተሟጋች ምናምን ተባለና መጣ እነዚህ ነገሮች ሊድ ያደረጉን ወደ ምን ሆነ መሰለ መጨረሻ ላይ ሶሳይቲያችን ተበተነና ጽንፍ ያዘ የወንድ መብት የሚባል ነገር እየተረሳ የሴቶች መብት ብቻ እየጎላ መጣ በአለም አቀፍ ደረጃ ለምሳሌ ሴቶች የሴት ቀን ያከብራሉ የወንድ ቀን እንዳለ ግን ታውቃላችሁ ብዬ አስባለሁ ግን አይከበርም ኦኬ ለምን ምድር የምትመራው በራሱ በወንድ ስለሆነ ስለዚህ ትልቁ ጫና አበጋዚ የማን ላይ ይመጣል ወንድ ላይ ይመጣል ምድር ራሱ የምትመራው ሩልድ እየተደረገች ያለችው በወንድ ነው ለምሳሌ ትልቁ የነዳጅ ማውጫ ሳውዲ ላይ ያለው ከባህር ውስጥ የሚወጣው 99.9% ወርከሮቹ እዛ ቦታ ላይ ትክክለኛው ቦታ ላይ የሚያወጡት ወንዶች ናቸው ቡልጅ ከሪፋን የሰሩት ትላልቆቹ መሐንዲሶች ፖላንዳዊና እንግላንዳዊ ወንዶች ናቸው ይሄ ዓለማችን ትልቁ ፎቅ የምትለው ኤርፕሌንን የሰሩት ወንዶች ናቸው ተይዟል ገቨርን ተደርጓል በወንድ ስለዚህ የመጀመሪያውን ስኬታማ ስራ በህይወት እየሰራ ያለው ወንድ ነው ስለዚህ የመጀመሪያውን ብሌም ማን ይወስዳል ወንድ ይወስዳል በዚህ አነሳሳት ሁለተኛው ነገር ምን ይሆናል ወንዶች በተፈጥሯቸው ሴንሲቲቭ ኔቸር አለ በተፈጥሯችን የመጀመሪያውን ጥፋት ልናጠፋ እንችላለን ብያስባለሁ ግን ሶሳይቲው ምን አደረገ በኋላ ላይ የሴቶች ጥፋት እየተሸፈነ መጣ እየተከደነ መጣ ሴት ልጅ አታልቅስብ የሴት ልጅ እንቧ ትክክል ውሸትና እውነቱ አይታወቅም የሚባል ነገር አለ እንግዲህ እሱ ብዙም ኤክስፒሪየንስ የለኝም ግን ሴት ልጅ በተፈጥሯ ያ ነገር እየተሰጣት መጣና ራሱ ሶሳይቲው ምን አደረጋት ሼፕ አደረጋት እንድትዋሽ አደረጋት ራሷን እንዳታቅ አደረጋት እንዳትከበር አደረጋት የራሷን ማንነት እንዳትገልጥ አደረጋት ይሄ ሶሳይቲ ወንዱም ሴቱም ማህበረሰቡ የፈጠረው ሶሳይቲ ነገር ግን መወንጀል የለባትም እንግዲህ ከተያዘ አንድ የተፖስተ ነበር ኢትዮጵያ ላይ የሆነ ጊዜ ላይ እጅ ከፍንጅ ያስኳት ያለ አንድ ወንድ ነበር የሆነ ጊዜ ቲክቶክ ላይ ዛሬ 3 አመት 4 አመት እየተለቀቀና ይገኛሉ ብሌም መደረጋ ስተት ነው ግን ገኖ የሚወጣብን ለምንድን ነው የኛ ብቻ ለምን ገኖ ይወጣል ካልን እኛ ወንድ በተፈጥሮ ዓለምን እየመራት ስለሆነ የሱ ይገናል ይሄንን አክሴፕት ማድረግ ያስፈልጋል ትላልቆቹ ሳይንቲስቶች ወንዶች ናቸው ትላልቆቹ ሼፎች አሁን በትላልቅ ሆቴል ደረጃ ሩል የሚያደርገው እኛ የምናውቀው ሼፍነትን የሴት ስራ ነው ትላልቅ እጃቸው የሚጥሙ ሰዎች ግን ወንዶች ናቸው ሼፎቹ ምንድነው ሲጣፍጥለትም ወንድ ይጣፍጥለታል ሲበላሽበትም እንደዛው ነው ሶሳይቲው ትንሽ ሴት ጫኗንም ምኗንም ለመረዳት ያመጣው ነገር ነው ነገር ግን ብሌሙንም አብረን እንወስዳለን ትክክል ነው ግን እያልኩ አይደለም ነገር ግን ብዙ ጊዜ የወንዶች እኔ ፐርሰናሊ በመናምናለው መሰላ አበጋዝ በጀነት እያለን ትልቁን ስህተት ሴት ሰራች በምድር ደግሞ እያለን አሁን ወንዶች እየሰሩት ነው ባይነኝ እሺ ይቅርታ ኦፌንሲቭ ለመሆን አይደለም እኔም ወንድ ልጅ ነኝ ነገር ግን ትልቁ የስህተት መጀመሪያ የወንዶች ነው በያምናለሁ አሁን ለተፈጠረው ትልቅ ጋፕ ሶሳይቲ አቅም ያላቸው ሰዎች ብር ያላቸው ወንዶች ኮንትሮል መደረግ ያልቻሉ ወንዶች ኢቭን ኢፍ ፖለቲሻኖች ይሄን ሁሉ ነገር እየፈጠሩ ያሉት የወንድ ውጤት ነው የሴት ውጤት አይደለም ግን የሴት ውጤት እኛ ደግሞ ኮንሰርን እናረጋለን እንደ ወንድ እንዴት እንዲያረግሽ እንላለን ይሄ የማስኩሊኒቲ ፐርሰናሊቲ ስላለን የወንድነት የአንበሳነቱ ነገር ስላለብን ከተመለሰልህ አላቅም አበጋዝ ግን ሼር አረጋለሁ እሺ እንትንህን አይዲያ ቴንክ ዩ እኮ ግን ያው በእንትን አይደለም በእንትን መንገድ አይደለም ምናልባት በደንብ ግልጽ ላድርገው የወንድ መወቀስ የወንድ ጥፋት ቆርቆኝ አይደለም ሁላችሁም እህቶች እንድትረዱኝ አንዳንድ ጊዜ ምንም ያስፈራኝ ጉዳይ አለ መሰላችሁ ወንድን እየፈራች አንድ ትህቴ ሴትን ንጹህ አድርጋ ራሷን እንዳትቀጣ ከመፍራት የተነሳ ነው ሁላችንም ቦታ የሆነ ነገር አለ በሁሉ መንገድ እንዲያዩ ስለፈለኩ እንጂ እኔ የወንድ እንትን ምናምን የሚለው ነገር ውስጥ አይደለም ትረዳላችሁ ያስባለሁና በዛ ልክ ነው በጣም ይቅርታ ግን ረበሽኳችሁ በጣም ይቅርታ ሁላችሁ ያ ኦኬ ይከን መቅዲ ይከን በታይም እየጠበቀን መቅዲ ምንድነው ሐሳብሽ ምንድን ነበር አስጠፋኝ ምንድን የለም በነገራችን ላይ
ብዙ ጊዜ ወንድ ልጅ ሴት ልጅ ቺት ስታደርግ ወይንም ወንድ ልጅ ላይ ሲወቀሰው የሚበዛው ወንዶች ላይ ነው። አሁን ተመልሷል። ግን ምን አለ መሰለክ አንዳንድ ጊዜ ኮንትሮል ማድረግ የምትችለውን ሰው ብቻ ነው ሞቀስ የምትችለው። ለምሳሌ የኔ ባል ቺት ማድረግ ቢሄድብኝ እኔ ባሌን ነው ሞቀስ የምችለው እንጂ ሴትዮዋን አይደለም። ቢኮዝ እሱ ነው የኔ ባል እኔ ጋር ያለው ጥፋተኛ ነው ብዬ ላስብ የምችለው ባሌን ብቻ ነው ሞቀስ የምችለው። ግን በተቃራኒው ሆኖ ከሆነ ግን ያቺ ሴት ከሆነች አትራክ ያደረገችው ነው አትራክቱ ግን ከሷ ከሆነ ግን ኦፍ ኮርስ ትወቀሳለች። በደንብ ነው መወቀስ ያለባት ለማለት ነውና ስለጨረሰው መልክ ማውራው ጠፋብኝ። ላውራ ብዙ ነበር ግን አመሰግናለሁ። ቴንክ ዩ ሐምዛችን ግን እኔ ግን ማለት ነው አንድ አጠር ያለች ጥያቄ ነበረችኝ ለማለት ያው ሰዓት ካለም ማለት ነው የሌሎችንም ጊዜ እንዳንሻማ አብዛኛውን ሰዓት እንዳንወስደው ማለት ነው በዚህ ጉዳይ ነው። አይ ሁለት አሉ ታች አንተ ጠይቅና ማይ ቤት አማራና እሙ ያወራሉ ከዛ እንጨርሳለን። ኦኬ ማላክ መጠየቅ የምፈልገው ነገር ምን መሰለ አብዛኛው ጊዜ በዚህ ጉዳይም ሆነ በሌሎች ጉዳዮች ላይ ማለት ነው በጣም የሚገራርሙ መልእክቶች የሚገራርሙ ሐሳቦች የሚገራርሙ ምክሮች ይሰጣል አብዛኛው ጊዜ በሚዲያውም ላይ በብዛት ማለት ነው። ግን በሚሰጠው ምክር በሚሰጠው መልእክት ላይ ግን እየመጣ ያለው በፐርሰናሊ እንኳን ብናየው እየመጣ ያለው እንትን ይሄ አጥጋቢ ውጤት ማለት ነው ምንለው ነገር ብዙም አይደለም እና ምናልባት በሚሰጠው መልእክት ምክር ያን እንትን አሰጣጥ ላይ ነው ችግሩ ትላለህ ወይስ አቀባበሉ ላይ ነው የምትለው? ማለት ጥያቄ ግልጽ ካልሆነልህ እንትን በለኝ በቀላሉ ማለት ነው። ቴንክ ዩ ግልጽ ነው። እሺ ሐምዛ በምን አምናለሁ መሰለህ ሰይጣንም ለራሱ ሲል ይመክራል ይባላል። ላንተ ሊያመቻች ሲል ይመክራል። ዌዘር አሁን ምክሩ ከመጣበት ሳይድ አይደለም እንግዲህ ምክርን የምናየው። እኔ በምን አምናለሁ መሰለህ የሚመክር ሰው እየሰማኸው ከሆነ እየመከረህ አይደለም አይዲያ ነው። አሁን እኔ እዚህ ቦታ ላይ እየመከርኩ አይደለም አይዲያ ነው ሼር እያረኳችሁ ያሉት። እኔ የመምከር አቅምም የለኝም። ነገር ግን የሚመክር ሰው ማነው አይዲያን ሼር የሚያደርግ ሰው አይዲያ ነው የሚወረውረው። which means ኳስ ተጫውተህ የምታውቅ ከሆነ ከበረኛ ኳሱ ይለጋና አጥቂው ጋር ይደርሳል። ከበረኛ የተነሳውን ኳስ አጥቂው ሲያገኘው የማግባት ኃላፊነት እዛ ቦታ ላይ ስላለበት ተፋልጦ ሞቶ ወድቆ ተነስቶ ኳሷን ያገባታል። እንግዲህ ያንን አይዲያ ከበረኛ እንደተወረወረው አድርገህ አስበው። ተረድተኸኛል? አሁን ምንድነው የሚሆነው መሰለ ከበረኛው የተነሳው ኳስ መካሪው ወይም አይዲያውን የሚሰጠው ሰው ከሆነ ካለው ኤክስፒሪየንስ ካለው የህይወት ልምድ ካለው ዕውቀት ካነበባቸው መጽሐፍቶች ካወራቸው ሰዎች ካያቸው ፊልሞች ከነዛ ተነስቶ አይዲያዎችን ይሰጣል። ብዙ ጊዜ ሰዎች የተወሰነ ሊሚትድ የሆነ ይሄ የናዝሬት ጋሪ የሚባል አስተሳሰብ ያላቸው ሰዎች አሉ። ይሄ ፈረሱ ላይ ምን ያደርጋሉ መሰለ ሐምዛዬ ወደ ቀኝና ወደ ግራ እንዳያይ ጎማ ነገር አይኑ ላይ ይተክሉበታል። በቀኝም በግራም አይኑ ላይ ቀጥታ የሚያስፈልገውን ዴስቲኔሽን እና ቦታ ብቻ እንዲመለከት ያደርጉታል። ይሄ ለእንስሳው እየሰራለት ነው። ብዙ ሰዎች በዛ ውስጥ ይኖራሉ። ወደ ቀኝም ወደ ግራም ማየት አይፈልጉም። እነሱ ያሰቧትን ብቻ። ስለዚህ እነዛ ሰዎች በሚመክሩ ጊዜ ለራስህ ልክ እንደ ፈረሱ ለራስህ እያመቻቸው። ለምሳሌ የፈረሱ ጋሪ ባለቤት ፈረሱ እንዳይባዝንበት ሳር ወደ ቀኝ ሲያይ ወደ ቀኝ እንዳይዞር፣ ወደ ግራ ሲያይ ወደ ግራ እንዳይዞርበት ቀጥታ ወደ ቤቱ እንዲሄድ የሚያደርግበት ሜካኒዝም ነው። ሰዎች እንደዚህ አይነት ግጣም ይገጥሙልህና ና በዚህ በኩል ይሉሃል። ተረድተኸኛል ሐምዛዬ? ምንድነው የምናደርገው እኛ ማለት ነው? እነዚህ ሰዎች እነማን ናቸው ነው? አይዲያው ከማንም ይምጣ፣ ቅድም እንደነገርኩ አይዲያው ከሰይጣንም ይምጣ። ለምሳሌ ሰይጣን መጥቶ አንተ ስገድ እሺ ቶሎ ቢልህ እንዴት እንዲህ ይለኛል ልትል አትችልም። ትክክለኛውን ነገር እኮ ነው የነገረህ። መስገድ አለብህ። የምትሰግደው ለአላህ መሆኑን መረዳት ያንተ ኃላፊነት ነው። አሁን በዚህ መካከል ነው ልዩነቱ። የምትሰግደው ለማን ነው? ስግደታችንን እያደረስን ያለ ነው። ስገድ ስላለኝ ሰይጣን እሰግዳለሁ፣ ግን ለማ ኢንዲኬት የምታረገን እቺ የምትመራን እቺ ነች። ለአላህ ነው የምንሰግደው። ለአላህ ትሰግዳለህ። ለፈጣሪ ወይም ለእግዚአብሔር ነው በክርስትና ነው የምንሰግደው። ለእግዚአብሔር እንሰግዳለን። ግን ኢማጂን ለኔ ስገድ ሲልህ ምክሩ ምን ይሆናል ማለት ነው?
የመሞቻ ቃል ትሆናለች ማለት ነው። አየህ፣ ስለዚህ መልእክቱ ከማንም ይምጣ አንተን ግን ወዴት ነው የሚወስድክ? ሰዎች ብዙ ጊዜ አንደርስታንድ እያደረጉ ያሉት ደግሞ ሁለተኛው ነገር ምን ይሆናል መሰለህ ሐምዛዬ፣ ሰዎች የጥርጣሬ መንፈስ በውስጣቸው ይዘው ነው። እኔ ለምሳሌ ከኬታ ጋር ብዙ ጊዜ ሆነን 3-4 የገባሁት በርግጥ ግን ስንተዋወቅ ፕላትፎርሙ ላይ አይ ቲንክ 4 ወር ወይ 3 ወር አካባቢ ሆነ። እዚህ አካባቢ ያላችሁ ሰዎችን ዛሬ ነው ያያችሁኝ፣ ዛሬ ነው ያያችኋቸው አለች። who the fuck am I ነኝ እኔ ማን ሆኜ ነው ለእናንተ እንደዚህ አይነት ምክር የምነግረው ወይም አይዲያ የምናገረው? እኔ ማንም ነኝ፣ ልናገር አልችልም። ግን እየተናገርኩት ያለሁት ነገር ልብህን እየነካው ነው ወይስ ይሄ ዝም ብሎ ምናምን አይነት ነገር እያለህ ነው? that is it። ሰዎች በሚናገሩ ጊዜ ልባችሁ እየተነካ ከሆነ እመኑኛ ነገር እየሰራ ነው። ይሄ ማኒፑሌሽን አይደለም በነገራችን ላይ። ምክንያቱም እኔ አንተን አላቀህም፣ ይሄንን አድርግ ብዬ ልመራህ አልችልም። እኔ ሳይኮትራታ ይሄ ማን ነው የጭንቅላት ሐኪም አይደለም ወይ የልብ ሐኪም አይደለም። አይ ካንት። ግን እኔ የምናገረው ቃል ኢቭን በመልክ ሳታየኝ አይምሮ ውስጥ ጥያቄ እየፈጠረብህ ከሆነ ደግመህ መጠየቅ አለብህ። እኔ የምናገረው ነገር ወይም ኬታ የሚናገር ማንም የሚናገር ጥያቄውን ደግመህ እስኪገለጽልህ መጠየቅ አለብህ። ኢቭን ጥያቄው መልሱ ኔጌቲቭ እንኳን ቢሆን ትክክል እንኳን ባይሆን ዴስቲኔሽኑን ማወቅ አለብህ። አሁን ሰዎች ምን ያደርጋሉ? የሚነገራቸው ንግግር ከመጀመሪያውኑ ይቆርጡታል። አንድ ለምን? ከራሳቸው ሐሳብ ጋር ስለሚያጋጩት። ተረድተኛል? ከራሳቸው ሐሳብ ጋር ያጋጩታል። ሐምዛ ይመጣና እንደዚህ አስባለሁ እያለ እኔ ደግሞ እንደዚህ አድርግ which means ምን ማለት መሰለ he is so drunk somebody is so drunk የሚጠጣ ሰውዬ በየቀኑ እየሄደ ታመምኩ ቢል ዶክተሩ ምን አይነት ምላሽ ይሰጠዋል? መድኃኒት እንዳይሰጠው በየቀኑ ይጠጣል። በየቀኑ እንዳጠጣ እንዳይሉ ደግሞ መነሳት አይችልም። በጣም ኮምፕሊኬትድ ይሆናል። የራስህን አይዲያ ከሌላ ሰው አይዲያ ጋር እያጋጨ የምትሰማ ከሆነ እንደ ዶክተሩና እንደሚጠጣው ሰው ይሆናል። ሁሌ መድኃኒት ይገዛል፣ ይውጣል፣ ግን አይሻለውም። ምክንያቱም የሚወስደው አልኮል የመድኃኒቱን ፐርሰፕሽን ያጠፋበታል። የኔ እናንተ አይዲያ ሲንሸራሸር ሐምዛ የሚናገረው ለኔ የሚጠቅመኝ ምንድነው? ሰንበዲ የሆነ ቦታ ሄዳችሁ የሆነ ቤት ገብታችሁ ወሬ ስታወሩ የምታወሩት ወሬ ለእናንተ ብቻ የሚጠቅም መሆን መቻል የለበትም። እንዴ አይዲያሊስቲክ ሜቶዶሎጂ የሚባል አለ በትምህርታችን። አይዲያሊስቲክ መሆን አለባችሁ፣ ፍሎ ማድረግ አለባችሁ ከአይዲያው ጋር። ካላወቅን እየሰማን እንሄዳለን። እምናከሆነ ደግሞ ምንችላትን አይዲያ እንናገራለን፣ እንወረውራለን። ነገር ግን እንደ አልኮል ጠጪውና እንደ መድኃኒት ሰጪው ዶክተር መሆን የለበትም ሐሳባችን። እኔ ጋር ሲሄድ አይ ከመሌ ይሄ ነገር ጠቅሞኛል፣ እኔም ከሐምዛ ይሄ ነገር ጠቅሞኛል፣ አሪፍ ነው የተናገርኩ ማለት መቻል አለብኝ እንጂ ከራሳችን ሐሳብ ጋር እየወሰድን ከታሪካችን፣ ከአመጣጣችን፣ ከቤተሰባችን፣ ከእምነታችን፣ ከካልቸራችን ካጋጫ ነው የፈረስ ጋር ይሆንን ማለት ነው። ቀጥ ብለን የኛን ነው ምን ይሰው ሐሳብ አንቀበል። አይ ቲንክ ለዚህ ጥያቄ የሚሆነ መልስ ምን ይሆናል ማለት ነው? ሰዎች ከራሳቸው ሐሳብ ጋር የሌላን ሐሳብ እያጋጩ እየኖሩ ስለሆነ አንደኛ ተስፋ የሚቆርጡ ሰዎች ተፈጠሩ፣ የማይሰሙ ሰዎች ተፈጠሩ። ሁለተኛ ውድድር ኮምፒቲተር ሲሆኑ ሰዎች ተፈጠሩ። ይሄ ነገር ጥሩ አይደለም ስትለው ለምን ይላል። ህፃን እንኳን እሳት በጣም ስለሚያምር በመልክ እናቶች ምን ያደርጋሉ? እጁን ይወስዱና አንድ ቀን ሲያስቸግራቸው ያስነኩታል። ያቺ በምታምር እሳት ለአይን ነው እንጂ የምታምረው ስትነካት ታቃጥላለች ሲሉት ከዛ በኋላ ኖሩም አልኖሩም አይነካም። ሰዎች እኛ ትላልቆች ደግሞ እንደዛ ልንሆን አንችልም። ካገኘኸኝ ሐምዛዬ በዛ መልኩ ነገሮችን ሰዎች ያንን አይዲያ አብላልተው ለራሳቸው የሚጠቅሙት። በጣም አመሰግናለሁ። ብዙን ጊዜ ይሄ ጥያቄ እኔ ጋር ስለሚፈጠር ነው አሁን አጋጣሚ አንተን አግኝቼ የጠየቅኩህ። ያ ማለት ባጭሩ አብዛኛው ጊዜ በቃ እኔ ራሴ ማለት ነው ከሰዎች ጋር ኮሚኒኬት ሳደርግ ማለት ይሄ ጥሩ ሐሳብ ተለዋውጠን እሺ ተባብለን ምናምን በቃ ያለው ነገር በቃ ተቀብሎኛል ብዬ በሌላኛው ጊዜ ግን በሆነ ጥፋት አገኛለሁ ያን ሰው ማለት ነው። በዛ ሰዓት ለራሴ ምን ወስዳለሁ መሰለህ ማሊክ፣ ምናልባት እኔ የሰጡት ሐሳብ ወይም ደግሞ እኔ ያቀበልኩት አቀባበል ትክክል አይደለም ነው ወይስ ሐሳቤ ትክክል አይደለም ወደ ራሴ ያመጣዋለሁ። ገብቶሃል? ብዙን ጊዜ ማለት ነው ስህተት ላይ ወድቄ ሰዎችን ስህተት ላይ እንዳልጥል ማለት ነው። ለዚህ ጥያቄ ሁሌ መጠየቅ ፈልግ ነበር። ቴንኪው በጣም 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 አመሰግናለሁ። በቃ ሙሉ አረከኝ ማለት ነው። ሻምዛዬ ቴንኪው። እዚህ ጋር ባይዘዌ ከማሊክ ይልቅ ሐምዛን ነው አሁን እያደነኩ ያለሁት። አበጋዝን ነው እያደነኩ ያለሁት። መቅዲን ነው እያደነኩ ያለሁት። ኮሜንታተሮችን እና ተመልካቾችን ነው እያደነኩ ያለሁት። ነው መነሳት ያለባቸውን ጥያቄዎች ስላነሳችሁ ጠያቂዎቻችን ክብር ይገባቸዋል። እኔ ግን አንድ ኮምፕሊመንት አለኝ መሊክ ላይ በነገር ላይ ያ
አወጥቼዋለሁ የተናገረበትን የገለጸበትን መንገድ ግን as our culture እዚህ ጋር አብዛኞቻችን እኔ በጣም ጥሩ ሰሚ ነኝ ነገር በጣም እወዳለሁና please don't use that F word in this room even another room because it's not our culture. If you change it in Amari in a fight here, so don't use that word please. You are a good person, you are a clever person, don't use that. So I don't like ጥሩ አይደለም you know like የሚሰማ ሰላለ ይሄ እንደ ሐሳብ ነው እሺ which one የትኛው ነው አርሚኝ የትኛው ነው እሺ ጻፊልኝ እሺ thank you በጣም አመሰግናለሁ thank you እሺ ኦኬ ማሊክ ማለት ነው ያውቀዋለሁ ለዛ ነው ቅድም ክሮስ አድርጌ ያቋርጫችሁ በጣም ይቅርታ ጠይቂያችሁ ማይ ቤት አማራን ወደ ማሊክ ቼንጅ ያረኩበት መንገድ አለና ማን እንደሚጠቅመን ማን እንደሚጎዳን እናውቃለሁ የኔ ቤተሰቦች ምን እንደሚያስፈልጋቸው በደንብ አውቃለሁ ለዛ ነው የዚህ ቶፒክ ባለቤት ሆኜ እስካሁን ድረስ ብዙዎች የመዳኛ መንገድ ሆንኩትና ስበብ ይሆን ያለ ነው ስበብ ደግሞ ሐሳብ ነው ሌላ ምን ማለት ነው ሐሳቡ ነው ስበብ የሚሆነንና ማሊክ ያው የኛው ልጅ ነው ይቀጥላል አሁንም እኔ የምበር ነው የምላችሁ የመጨረሻ ማለት ቤተ አማራና እሙ የምትዋሩታል ላችሁ ቆይ ቤተ አማራ ቅድም አቋርጨሻለሁ ችግር የለውም የሚጠቅም ነገር ነው የሰማንበት ደስ ይላል እንደውም እና በቅድሚያ እንዴት ናችሁ ያው ብዙዎቻችሁ ይሰማል ይሰማል ያው ብዙውን ተገልጿል እኔ መድገም አይጠበቅብኝም ከሰዓታችንም አንፃር እኔ አንድ የተለየ ነገር ለላይ የምችለው ለልጅቷ እሷ ስደት ከመጣች በኋላ እሷ ስደት ላይ ሆና ባልና ሚስት ከሆኑ እንዴት እሷ ሳታቅ እንዴት እሷን ሳያማክራት ሌላ ግቢ ይፈጥራል ማለት ነው አንድ ውሸት ነው እዚህ ጋር አሁን ደግሞ ላለችበት ያችን መጣች አሁን ላለችበት ደግሞ ወድሻለሁ እያለ እያወራት ነው ብዙ ነገር እያላት ነው የበፊቱ አሽቷታል ምንም ሳያወራት ሳያማክራት አሁን ደግሞ ምን ላይ ነው ያለው ለምሳሌ አሁንም ሳያወራት ሌላ ትዳር ላይ ቢሆንስ ይሄን ለራሷ አስባበት ራሷ ትረዳው ነው እንጂ የመረስ የለኝም እዚህ ጋር የመሰለኝን ነው ኦኬ ቴንክ ዩ እናመሰግናለን ቤተ አማራ እሙ ያለሽ አሎ እንዴት አመሻችሁ ቤተሰብ ሰላም እንዴት ነሽ ሰግናለን የኪታብ ቤተሰብ በጣም ትለያላችሁ እውነት በጣም ቃል የለንም እኛ እና አሁን ዛሬ ታሪካችን እኔ ቢሆን ምን አደርጋለሁ የምለው የሚያጠግብ እንጀራ ከሚጣድ ያስታውቃል ይላል የሀገራችን ሰው የማያጠግብ እንጀራ ከሚጣድ ያስታውቃል ነው መጀመሪያ እኛ ስንመርጥም የሆነ ነገር መርጠን ስንበላ ለምሳሌ ትላንት በላነውን ዛሬ ደግመን ብንበላ ላይመቸን ይችላል የሆነ ነገር በቃ አማርጠን ነው ምንበለው የሚሆነንን ማለት ነው ይሄ ሰው መጀመሪያ ስደት እነዚህ እህቶቻችን ወደ ስደት ሲመጡ አይ ሚስት ሚስት እኮ ሄዳ እንደዚህ ህይወት ቀይራለች አንቺም ሄደሽ እንደዚህ ቀይርልኝ ብሎ ጎትጉቷት ፓስፖርት እንድታወጣ መርቷት ከሆነ ይሄ የሆነ ከጀርባ ችግር እንዳለው መረዳት አለብን አሊያም እኔ ባሌን ለምኜ እግሩ ላይ ወድቄ ይሄ ከባድ ወጪ የሚያስፈልገውን ቦታ መሸፈን አለብኝ ካልሄድኩት እኮ ይሄ ነገር አይስተካከልም እስከመቼም አፉን ከፍቶ ነው የሚቀመጠው አንተ የምታመጣው ገንዘብ ከቤት ወጪ አያልፍም ብዬ ለምኜ መጀመሪያ ፎከስ ማድረግ ያለብኝ እኔ የሚሰራው ገንዘብ ሚሉ ላይ ነው የሚውለው አገር ውስጥ ምንድነው የሚገነባበት የትኛው ስክፍታት ነው ማረገው ለምሳሌ ከ30 እስከ 40 እስከ 50 ሺህ ወጪ የሚያስፈልግ ከሆነ ግዴታ መሰደድ አለብኝ በቃ እስከ 100 እስከ 200 ሺህ የሚፈልግ ቦታ ካለ የሚስተካከል ነገር ካለ መሰደድ አለብኝ ያንም ሲሆን ደግሞ እሱ ፈቅዶልኝ አይደለም ለምኜ በቃ ግዴታ ነው ብዬ ከመጣሁት አዎ በትክክል አምኜ ፈንድ ማድረግ አለብኝ ወጪውን ግን ከመጀመሪያም እስቱ አንቺ ሄደሽ ይሄንን ማስተካከል አለብሽ ስል እሺ ብዬ እየተነዳው እንደ በግ ማምጣት የለብኝም
እንደውም አንተ ነህ ተሰደ ማምጣት አለብህ ነው ብዬ የምመልሰው። አንተ ሂድና ተሰደ አምጣ፣ እኔ ቤቱን ልጠብቅ ከልጆቼ ጋር አለቀ። መልሴ ይሄ ነው። እና በምን አመጣጥ ነው የመጡት? ሲደስ ሲመጡ በምን አመጣጥ ነው? አሁን እየመጣው በየቀኑ ምንም ማለቂያ የሌለው ታሪክ ነው የምንሰማው። በጣም አሳዛኝ ነው። ከዛሬ ደግሞ የነገ ይብሳል። ነገ የምንሰማው ደግሞ እርግጠኛ ነኝ ይብሳል። በቃ የሚያሳሳ የሚያስለቅስ ነው የምንሰማው። ግን ሲመጡ ወደዚህ ሲመጡ በምን አመጣጥ ነው የመጡት? አንደኛ። ሁለተኛ ደግሞ ይሄ ትዳር ሲባል እኮ እኛ ራሳችን ተሸማቀን ሞትን እኮ ወላሂ እኛ ራሳችን ተሸማቀቅ ነው። ምክንያቱም ረጅም ጊዜ አሁን ቅድም ሙሳላ እንዳለችው እኛ ራሳችን ተሸማቀቅ ነው እዚህ ጋር ማለት ነው። በቃ ሁሉም በትዳር ሱም ነው የሚያለቅሰው፣ በትዳር ሱም ነው የሚያለቅሰው። ትዳሩ ግን ምን ያህል ጊዜ መስዋዕት የተደረገ ትዳር ነው? ምን ያህል የተገነባ ትዳር ነው? አንደኛ። ሁለተኛ ሲመጡ በምን አመጣጥ መጡ ነው። አሁን ወደ ዋና እንትን ሲገባ እኔ ቢሆን ምን አደርጋለሁ የሚለው ነው። ከመጀመሪያ ምን ከሱ ለመለየት እሱን ፊዚካል አነበዋለሁ። እሺ ሂጂ ብሎ ከሆነ አልመጣም። እራሴ ይሄንን አስተካክላለሁ ብዬ መጥቼ ከሆነ ያ ነገር አስተካክዬ በ2 አመትና በ3 አመት መመለስ ነው። ይመጡና 7 አመት 4 አመት 5 አመት ከስርስር ብራቸው ሙልጭ እያለ እነሱ ቀጥሎ እዛው እየጠረጉ ይኖራሉ። ከዛ በኋላ ነገሮቹ ይበላሻል። ነገሩን እኮ እዚህ ጋር ነው መቋጨት ያለበት። እና ውድ እህቶቼ ካሁን በኋላ ነገ የምታስቡት ወይ አዲስ የመጣችሁትም ካላችሁ መጀመሪያውኑ ከቤታችሁ ሳትወጡ እኔ ሄጄ ማስተካከል አለብኝ ይሄን ነው። ሰርቼ ለጤፍ አይደለም፣ ሰርቼ ለሽሮ አይደለም፣ ሰርቼ ለዘይት በርበሬ አይደለም። ያ ከሆነማ እኔ እዚህ ጋር ሰራተኛ እነሱ እዛ ጋር በቃ ቤታቸውን ገንብቶ ይኖራሉ ማለት ነው። እኔ ግን እድሜ ልኩንም ከዚህ ቤት ሊወጣ አይደለም። እና ስለዚህ አነሳስ ላይ አሳምረን እንነሳ። እኔ ቢሆን ለተባለው እኔ እዛ ጋር አስተካክዬ ነው የምወጣው። አስተካክዬ ካወጣሁት ነገር ላይ ችግር ካለው ግን ያው እንግዲህ እኔ ከኔ የሚገባኝን መስዋዕት እስካደረኩ ድረስ ምንም ያሳስበኝ ነገር የለም። ይሄን አይል የሚያጸጽተኝ